ምን አረጋቸው ስለነገረኝና በቃየው ባንቸሩበት ስራቴ ዋነቱን አይቶ ይሆናል። በቃ እሱ ልጅ እሱ ሲታይ እንዳትደናገጭ እንፈልግ ይሻላል። አይ እንደዛ አይደለም። እንዴት ነው መረጋጋው? ደራው ወንድሜ እንደዚህ በድንገት በቀናቶች ውስጥ እኮ ነው ራሱ እኮ ያሳዳረ መጣንተ። ሰላም ሰላም ቤተሰብ እንዴት ናችሁ? እንግዲህ ዛሬ ብዙም ላወራችሁ አልፈለኩም። በጣም ጨንቆኛል። የተፈጠረውን ነገር እንግዲህ ያው በትንሹም ቢሆን እያያችሁ ነው ማለት ነው። እንግዲህ እኔ እንጃ ማለት አንዳንድ ጊዜ በእኔ ብቻ እየመሰለኝ ነው የምር እንደዚህ አይነት ነገር በሌላ ሰዎች አሉ። አላየውኝም እያየውኝም አይደለም። እንዴት ነህ ዳሽ? ሰላም ነው። እኔ እኮ የምትቆይ መስሎኝ እንትን እያልኩ ነበረ። አይ ለቤተሰብ የሆነ ነገር ማሳወቅ አለብን እንዴ። ምክንያቱም ብዙ ነገር ሰዎች እኮ ብዙ ነገር ይሉሃል። እንደገና ደግሞ አንተም ደግሞ የሚሰማክ ነገር አለ እንደ አንድ ቤተሰብ ማለት ነው። ብዙዎቹ ደግሞ እየደወሉ በጣም እያስጨነቅናቸው ነው። እና እኔ እንጃ ማለት አሼ እግዚአብሔርን እኔ በታመምኩኝ ሰዓት ነው መሰለኝ አሁን ነው ብዙ ጊዜ የማየው ስልኬ ማለት ነው። በጣም ብዙ የሚጨነቁ ሰዎች እንደነበሩ በጣም ብዙ ዋጋ የከፈሉ ሰዎች በእኛ ማለት ነው። እና እያለቀሱ በጣም በቃ ከምል በላይ እኔ እንደዛ ለካ ታመሜ ነበር። እና ይሄ ሰው አረጋግጫለሁ በጣም መጥፎ ሰው እንደሆነ ማለት ነው። ያው ደግሞ ዛሬም ምን እንደማደርግ አላውቅም፣ ምን እንደማላውቅም ያለበት ሁኔታ እንግዲህ በአይኔ አይተህ መጥተሃል አሁን ማለት ነው። ምን ያህል አስጊና በጣም አስከፊ ደረጃ ላይ እንዳለ ማለት ነው ፍቅርና እና ቤተሰብ እንግዲህ ዮናስ በሆስፒታል ነበር፣ እኔም ነበርኩኝ። ጠዋት ነው የመጣሁት እኔ። ልጆች የግድ ህፃን ነው ቤት ውስጥ ያለው ማጥባት አለብኝ። ባሮክም ልጅ ነው ገና። ስለዚህ እነሱ ለማየት መጥቼ ነበረ ማለት ነው። ዮናስ ደግሞ ያው እንደምታዩት አሁን ነው የሚመጣው። ዶክተሮች ያው አላቅም ለምን እንደፈሩ አላቅም፣ ወይ ደግሞ ለኔ መናገር ያልፈለጉበት ምክንያት አንድም እኔ በብዙ መንገድ አስቤዋለሁ። አሽ ይቅርታ አድርግልኝና ማለት ነው ማለት እኔ እኮ ባለቤቴ ነው አይደለ? የልጆቼ አባት ነው። ሚስት ደግሞ ከአንድ ጊዜ ከተጋባ ምናምን ነገር ከማንም የምትቀርበው ሚስት ለባሏ ነው፣ ከወንድምም ከምንም ማለት ነው። ስጋነቱ ቀርቶ እንደ ሚስት ደግሞ በፈጣሪም ደረጃ ማለት ነው አይደለ? እኔ በሁለት ነገር አስቤዋለሁ። በእኔ ላይ ምን ክፉ ነገር ታስበው ነው ወይስ ደግሞ እኔ ምናልባት ስሜቷ ይጎዳል ተብሎ የታሰበ ነገር አለ? ለምንድን ነው እኔን ቆይ አንቺ ውጭ ላይ ቆይ እሱ ይምጣ ሲለኝ ኦኬ እንደዛማ ከሆነ በቃ እኔ ልጆች ያጥቼ ልምጣ ብዬ እኮ በምክንያት ቢሆንስ ለምንድን ነው ለእኔ የማይነገረኝ እንዴ? የእሱ ክፉ ነገርም መጥፎ ነገርም ቢሆን እኮ እኔ መስማት አለብኝ እንዴ? ለእኔ እኮ ነው በብዛት እዚህ ጋር እኮ የሆነ ነገር ቢሆን እኮ የልጆቼ እኮ እኔ እንጃ። እሺ ቆይ ምንድን ነው አሁን ማለት ነገሮች እንዳላሰብናቸው እየሆኑ እኔ ተስፋ እየቆረጥኩ አሁን ነገሮች በማየው መንገድ ይሄዱ ነው። ያው መጀመሪያም እንደነገርኳቸው ነው የዛን ታይም ላይ ቤቱ እኮ አሼ እንደ አንተ እንዳሰብከው ማለት እኛም እኮ ሳናስበው ቀርተን እኮ አለም ቤት ተነስተን ዝም ብለን እንደ የሆነ ነገር እኮ የሆነ ቦታ ልትቀይራችን በተለይ በአሁን ሰዓት ማለት ነው። ብዙ ነገር ተዋውረን የምትገባው ቤት ስትከራይ፣ ሌላም ቦታ ደግሞ ለመከራይ ስታስብ በጣም ብዙ ነገሮች አሉ። ዝም ብለህ ልጆች ህፃናት ይዘህ እንደፈለግን የሆነ ቦታ እንሂድ ማለት አትችልም። በቃ ያን ነገር አስታውሰው በጣም ከባድ ነው። ከመጀመሪያ ምን ነገር እንደሚፈጠር አውቄ ነበር። ታውቃለህ ነገራቸው ይሄ ነገር ሊፈጠር ገምቻለሁ፣ አስቤ ነበር። እንደዚህ እኮ ነው እንደዚህ አይነት ሰው መሆኑ ግን ደግሞ በቃ በዚህ ደረጃ ሰው ልጅ እንደዚህ ነው ብዬ አስቤ አላውቅም። በሰው ይጨክናል ብዬ አስቤ አላውቅም ነበር። የምር ቁም ነገር አሺ ማለት ሰው ድሮ የምታውቀው ሰው አለ። ቁም ነገር አዝኛለሁ። ሻውኒ ማለት አሁን እኔ አንቺ እውነት ይሄን ነገር ባሰሚው ራሱ ይሻል ነበር። ምን ተብሎ ነው? አሺ አብረህ ነበር የነገረክ ነገር አለ? እሱ እኮ ምን የተባለ ነገር አለ? አዲስ ነገር ስለኔ የተባለ ነገር አለ? ዮናስ በእናትህ ምንም አትደብቀኝ። እኔ እግዚአብሔር ምንም ነገር ምንም ከዚህ በላይ ምንም የሚመጣብኝ ነገር የለም። በቃ እሱ
እሷም በህይወት የመኖርና ባለመኖር መንገድ ነው ያለው። ስለዚህ ከዚህ በላይ የሚከብድብኝ ነገርም የለም የሚቀልልኝ ነገርም የለም። ሁሉም ነገር እችለዋለሁ ማለት ነው። የሚመጣው ነገር ሁሉ ሊከብድ ይችላል ነው ወይኛው ነው እንጃ። የምርቆም ነገር እሱ የሚከብዳት አይደለም ይከብዶናል። እኛ የሰማነው ራሱ ምን ተባለ ማለት እኮ እየከበደን ነው። በጣም ከባድ ምን ወደ እኔ ደግሞ የመጣ ነገር አለ ችግር ወደ እኔ ብዙ ነገር ብዙ ፈተና አሳልፈናል። ይሄ ደግሞ ጥፍ ነው ማለት ለሰብ ይከብዳል። ማመንም ደግሞ የሚከብዳል። አንቺ እንዳሰብሽው ቀላል ነገር አይደለም። በጣም ደባሪ ነገር ነው። ሁሉ ነው ብዙ ነገራችን ተበላሽቷል እኮ ምንድነው ዮናስ? እኔ አንደኛ አታስጨንቅም ነው ነገር ነው ሽቷል። በቃ እንዳለ በመስመራቸው ለቀዋል። ምን ነው የሚመለኩት? ምን መስመራቸው ለቀዋል። አሁን እኮ እኔ ጠዋት እኮ ስነሳ እኮ እዛ መጥቼ ስመጣ አድሬ እኮ ነው የመጣሁት። ደህና ነበር እኮ የናህል እኮ የሚተባል ነገር ለማን የተፈጠረ ነገር አለ? ሌላ አዲስ ነገር ለዚህ ማለት ሊመለስ የማይችል ነገር ነው ያጣ ነው በቃ ማለት ምን ነው ሊመለስ የማይችለው ምን የሆነ ማለት መስዋዕት ብንከፍል የሆነ ነገር ብናደርግ ራሱ ሊስተካከል የማይችል ነገር እኮ ነው እየሆነበት ያለው እየተፈጠረብን ያለው ነገር እኮ አታስጨንቀኝ። ምንድነው እኮ ምን የተባለ ነገር አለ? ሁሌ መርዶ ነገር ያሉኛለሁ እኔ በጣም ከብዶኛል እኮ አታስጨንቁኝ። እኔ በመድኃኒዓለም የሆነ የተፈጠረ አዲስ ነገር አለ ማለት ስለ ፍቅር የሆነ ነገር ማለት ሌላ አዲስ ነገር ደግሞ ትናንትና የነገሩኝ ነገር አለ። እኔ ቅስሜ ተሰብሯል። በቃ አይደለም ላንቺ መንገድ ለኔ ራሱ ስሰማው እኮ ማለት ይከብዳል። የምሬን ነው የምልሽ። አሁን ምንሽ የምናደርገው ከዚህ ነገር ቢያንስ እሱ እኮ ነበር። አንተ እኮ አይገባም። እሱ ነበር ቢያንስ ከዚህ ችግር ለመውጣት ያን ሴጣን ሰውዬ እኮ ከህይወታችን ለማራቅና ሰላም በቤታችን ውስጥ ለማውረድ እኮ ትንሽ እየለፋ የነበረው እኮ እሱ የዋነቱ ነው። አሁን እኮ እንደሉ እኮ አያደርግም። ከዚህ በኋላ አይችልም። እሱ ያችን ያን ራሱ ከዚህ በኋላ ብዙ ነገር አጥቷል። እሱ እኮ ተይዟል። ዳኒ እኮ ተይዟል። ልጅቷም እዛው ናት እኮ ያለችው። አሁን ሌላ አዲስ ነገር መጣ። ሆስፒታል መጣ። ምን ያደርጋል? ከስንት ነገር ተመልሶ ሆስፒታል መጣ። ተመልሶ መጣ ሆስፒታል። እነሱ እኮ መታሰርና አለመታሰር እኮ አይደለም። ምን የሳሚ ጉዳይ እኮ ነው የሚያሳስበው። ሌላ ምን አዲስ ነገር አለ? በእናታችሁ ምን አለ ሌላ ነገር? ምን ውጤቱ ምን ተብሎ ነው? ምንድን ነው? ሳሚ ተጎድቷል። በጣም ተጎድቷል። ውጤቱ በጣም ከባድ ነው። አንቺ በምን እንደምታስቢው ሁላ አይደለም። በቃ ሌላ ሌቭል ላይ ነው ደረሰው። ሃይ ሌቭል ላይ ነው። በቃ መጨረሻ ደረጃ ላይ ነው ያለው። ምን ነው መጨረሻ ደረጃ? ዮናስ በእናትህ ምን አታስጨንቀኝ በእግዚአብሔር። ምን እኔ መጨረሻ ደረጃ ማለት ምንድን ነው? የወሰደው ነገር እንትኑን የሚጎዳ አካሉን የሚጎዳ የሆነ ነገር ውስጥ ነገሩ የሚጎዳ ነገር አይደለም የተሰጠው። ያኔ ዶክተሩ ምንድን ነው ያለኝ? ደህና ነው አውቃለሁኝ እኮ ሲያባብለኝ እኮ ገብቶኛል። ግን ደህና ነው አለኝ። ደህና ነው ደግሞ ለኔ አጠገኝ አይደለም ምንድነው ዮናስ? ምንድነው የተባለው? ውጤቱ ምን ተብሏል? ሳሚ እንደድሮ እንትን አይልም ማለት አይሆንም። በቃ ማለት ሳሚ ማግኘት አንችልም እንደድሮ በቃ ማለት እንዴት ልንገርሽ? እኔ ቆይ እንዴት ልንገራት እስቲ እንዴ ብዬ ላስረዳሽ? በቃ ያው ቅድም እንደነገርኩሽ ነው። ራስሽን እንትን በይ ዮኒ፣ አንተም ተረጋጋ። ምክንያቱም ትናንትና እዚህ ይዘውት ሄዱት ነገር እኔ ሰምተሃል አይደል? አሺ ሁሉም ነገር ይዘው ሄደዋል። የጠጣውን ነገር ብቻ ነው ያምጪ ያሉኝ አዩ። ከዛ ይበቃል ተመረዘ ነገር ነው ግን ውጤቱ ደግሞ አልነገሩኝ። ምን አይነት ምንድን ነው የሚለው ያረጉ ሰዎች በጣም እንደማይነ ያርጉበት ነው ብታይ። ምንም ማይሆነው የሚገሉ ነገር አይደለም። ሰውነቱ ወይ ደግሞ አካሉን የሚያጎል አይደለም። እሱ አልሞተም ወይ ሽባ የሚያደርግ አይደለም። በቃ ምንም በቃ ከሞት በላይ ነው። ይሄ የምር በጣም ያስከፋ ነገር ነው። ቀጥታ ከአይምሮ ጋር የሚገናኝ ነገር ነው ያደረገው። ምን እሺ ምን ከአይምሮ ጋር የሚገናኝ ነገር ነው። አይምሮ እንዲስት ነው ነገር። ምናልባት እኔንም ልጆቹን ሊረሳ ይችላል፣ ሊያስታውሰን ይችላል። እንደዚህ ነው የነገሯችሁ ነበር። በቃ ሳሚ ሲመጣ አቀንም ላያቀንም ይችላል፣ ማስታወስም ላይችል ይችላል። በቃ ላያስታውሰን ይችላል። የድሮ ሳሚ በቃ ማናችሁ ሊሆን ይችላል። የመርከም ቁም ነገር ረስቶናል። ታዲያ በቃ መቋቋም ላይ ያለብን ማለት እኔ አለ እኛ ምን አደረግን ይላሉ እንዴ? ሰው ለሰው ክፉ ሳይሆን ይናል ሰው ላይ ምን አይነት ማለት እኔ ምን አይነት ልጅ ነው ቆይ እንደዚህ የሚያደርገው?
ሰዎች ይደረግ እንጂ ለዛ ሁሉ ጊዜ ስትሰቃይ የነበርሽው ነገር ነው ለሱ መጥፋ አድርገው ታቸውን ያገኛሉ። ካንቺው ላይ ከፋ ነው በምን እንደሚመድኃኒቱ ሁሉ አይታወቅም ማለት መድኃኒት ጨራሽ የለው ነው ግን ዶክተሩ እንደነገረኝ እኮ ይሉን ይባል ምን እንደምንነገር አገባኝ። አሁንስ አይምሮ በቃ ማሰባችን እንደድሮ ሻው ምንድነው የሚሻለው? ሰው ሊረሳ ይችላል። ያለፉ የተፈጠሩ ነገሮችን ሊረሳ ይችላል። ድጋሚ ወደ ልጅቱ ሊመለስ ይችላል። በቃ አስተሳሰቡ በጣም ይቀየራል። እንዴት ነው ይሄንን ማቋቋም ነው? በምን አይነት መንገድ ነው የሚስተካከለው? እኔ እኮ እሱ ነገር አይገባኝ። ይሁን በእናትህ አንተ እንኳን ተረጋጋ፣ ቢያንስ በእናትህ ተረጋጋ። በቃ ረጋ ብሉ። አሁን መፍትሄ እንዴት እንፈልግም? ምንድነው እሺ መፍትሄው? ምንም እኮ እኔ አውቃለሁ። ይሁን እኔ ወደዚህ ይህ ነገር እንደው ህልም የሰማነው ነገር ውሸት ሆኖ ወይ በህልማችን ሆኖልን እንትነሽ ምንድነው የምናደርገው? ሰብ ውስጥ ምን እንዳለ እኔ አላውቅም። ተልእኮ ራሱ ይሄ የሰይጣን ነው እንጂ ሰው ልጅ እንደዚህ አያደርግም። ሰው ጋር ምን አረጋቸው? በቃ የዋቸከሩበት ስለዚህ ዋነቱን አይቶ ይሆናል። በቃ እሱ ልጅ ደግሞ እኮ ነግረው ነበር። አትመን ሰው ላይ አትመን ነው አንዱ የወጭርሻው እንደዚህ እሱ ከሰው ጋር ስለሚቀራረብ እኮ ነው። ሰው ስለሚወድ ነው። ሰው የተፈጥሮ ሰው ይወዳል። ለዛ ይሆናል። ስለዛ ነው ሰው የምንጠቀመው። እንደዚህ ላይ ያረግጥ ነው ራሱን ላይ ያስቱት ነው። እሺ አሁን ምንድነው መፍትሄ? ምንድነው ያሉት ማለት ምን አድርጉ ነው የሚሉት? እሺ ምንድነው ማለት የሆነ ነገር ማንነገሯቸው በቃ ያሉ ነገር ራሳችሁን አዘጋጁ። በቃ ለሁሉም ነገር ሬዲዮ ቀደም ሲመጣ እንደ ድሮ አይነት ሳሚ ላታገኝ ስለምችል ቀደም እንደነግርሽ የመጣሁት እሱ ስታይ እንዳትደናገጪ ማን ሲልሽ ራስሽን በቃ እንዳትቀየሚ እንዳትነደጂበት ነው። አሁን ነው ላይ ለሚችላል እንደዛ አይደል? እውነት እንደዛ አይሆንም። በጭራሽ እንደዛ አይፈጠርም። ምክንያቱም ያሁንም በቃ እንደዚህ አይነት እግዚአብሔር አይጨፍንም ሲጀመር ማለት ነው በሰዎች ላይ እንደ ሰው አይደለም። በቃ ተረጋጉ እናንተ የማረግን ማንሽ ምናምን አይልም። ረጋ ብለን መፍትሄውን ብንፈልግ ይሻላል። አይልም እንደዛ አይልም። እንፈልጋለን እንግዲህ መፍጠር ነው። ቤትም ብለን ሳሚ ማዳን አለብን። ሰው እንዴት ነው እናት እንደዚህ አይነት ክፉ አረመን የሚሆኑ እንዴ? ልጆቹ እንዳያሳድግ እንደገና ደግሞ በቃ እኔ እንጂ ምን አለ ትንሽ እንኳን እስኪጠነክሩ እንትን ቢሎች ምን አለ ለአንድ ቀን እንኳን እንዴ አሁን ግራ ግብት ማለት ነው። ታሽ ማለት የት እንደሚሄድ ልጆቼን ይዤ የት እንደሚሄድ ነው። አሁን በቃ እኔ ማለት ከዚህ አካባቢ ነው የት ሆነ ቦታ ጥፍት ብል እንደገና አሁን እሱ እንደዚህ ሆኖ ደግሞ በቃ የሆነ ብዙ ፈተና ሊደርስብኝ ይችላል። እሱ ኖሮ ራሱ እኮ እንደዚህ አይነት ነገር ማለት ብዙ ነገር እኮ እሱ ራሱ ደህና ሆኖ ራሱ በጣም ብዙ ፈተና ደርሶብናል። አይደለም ደህና ጭራሽ ደግሞ እንደዚህ አይነት ነገር ነው። የሚቋቋም ሰው ነበር እኮ በእናትሽ እንኳን በዚህ ኧረ በእግዚአብሔር እኔ እንጃ አሁን ዛሬ የመጣሁበት ነገር ልንገርሽ ማለት ዮናስ በእናትህ በጣም ሌላ የሚያስጨንቅ ነገር እንዳትነግረኝ። አሁን ከዚህ በኋላ አይምሮ ሊፈነዳ ነው። በቃ አዲስ ነገር ነግረውኛል ማለት ያ ነገር ደግሞ ማወቅ አለብሽ። ዛሬ ላይወጣም ይችላል። መች ዛሬ ላይለቁትም ይችላል ማለት በጣም ላይወጣም ይችላል። እንደዛ ነው ያሳውቁ። ግን ደግሞ መውጣቱ ሳይሆን እሺ ወይ ወደ ሌላ ሐኪም ቤት ይዘነው እንሂድ እንዴ ማለት ከመጣ ማለት ነው። እዚህ ቤቱ ሲመጣ ነው እኔ እሄዳለሁ። በቃ ሌላ አንቺ ብቻ እሺ አንቺ ቤት ሲመጣ እኛም አንድ ላይ አንቺ መዘጋጀት አለብን። ምን አይላለው እንደ ጉልበት ምናምን ነገር በቃ ኖርማል አይደለም ማለት ሲመጣ እዚህ ላስቸግረን ይችላል። በቃ እንደ አንዳንድ ሊሆን ይችላል። እዚህ ቤት ሲመጣ እንደብሎ ነው ሊያስቸግረን ይችላል። በቃ ማስበናት ሲመጣ ያለው ማለት ራሱ እንዳለብን ስለዚህ መዘጋጀት አለብን። በቃ ተረጋጋ። እንዴት ነው መረጋጋው? እስኪ እንዴት ነው መረጋጋው? ደህናው ወንድሜ እንደዚህ በድንገት በቀናቶች ውስጥ እኮ ነው ራሱ እኮ ያሳታ አንተም ከሱ እኩል መሆን አለብህ። አሁን አለብህ እና ምን ነው ቢያንስ አንተ አለብህ። አሁን ተመለስ። አንቺም ረጋ በል እንዴ። ረጋ ብላችሁ ነው በቃ አባሽ መፈለግ ያለብን። እንደዚህ ነው ምን ታመጣላችሁ? ተጨናንቃችሁ አብዳችሁ ረጋ በሉ። እኔ ግን በቃ ሻል ያለ ነገር ማድረግ አለብን። ገብቷችኋል? ከዚህ የተሻለ ነገር ማሰብ አለብን እንዴ።
ማሰብ አልችልም። ይቅርታ አድርጉልኝ። ምንም ነገር አሁን ሌላም ሰዎች እንጠይቃለን፣ መፍትሄ እንፈልጋለን። እንደዚህ ነገር መፍትሄ አለ። በቃ ሆስፒታል ወይ ደግሞ ሌላ መድኃኒት የሆነ ነገር ነው የሚሉት። ግን እኔ በፈጣሪ ተስፋ አልቆርጥም። የሆነ ነገር አዲስ ነገር ሊፈጠር ይችላል። ጸሎት ማድረግ ነው ያለብን። እንጃ ብቻ እንደምናደርግ እኔ ግራ ገብቶኛል። እግዚአብሔር እንደዚህ በቀላሉ ግን አንፋታቸውም። እንደዚህ ማለት ነው። በተለይ ልጅቷ የሁሉ መከራ ያመጣችው አንደኛ ልጅቷ ናት፣ ሁለተኛ ደግሞ እሱ ትርግም። አሁን ተው እራሳቸውን አግኝተን ወይ እናናግራቸዋለን ወይ በሆነ መንገድ ብቻ እናጣም፣ መፍትሄ እናጣም። ተረጋጉ። መፍትሄ አለ። እሺ በእናትህ ማላውቅም። መፍትሄው ግን በቃ ሊኖር ይችላል። ምንም ነገር ሊኖር ይችላል። ተስፋ አድርጉ። በቃ አንድ ጊዜ እኮ እሱ በቃ አምልጧል ማለት ትችላለህ። የምን ፈጣሪ መቼም ጥሎ አይጥለንም አይደል? ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወኩት ብዙ አለ።